ያ ሰውዬ ወጣ። ከዛ እኔ ቁጭ በያለኝ እንትን አለ እንደፈራው አውቋል። እኔ ቁጭ በያለኝ አምነሽኝ ስለመጣሽ አመሰግናለሁ አለኝ። ከዛ በቃ እኔ በዛ መሀል ላይክ ይሄ እንዴት ነው ከዚህ በፊት የምታውቁ ሰው አለ አይደል? ስታዩት በአካል በተለይ እንደዚህ ሳየው ላይክ የእርጋታው ምናምን ቴንክ ስላገኘሽ ደስ ብሎኛል ምናምን እንደዚህ ነው ቀስ እያለ ነው ነገር ምናምን ነው። ከዛ ከትንሽ ደቂቃ በኋላ እንትን የለቀቀኝ ይሄ መንቀጥቀጤ ላይክ እንትን እያሉ እሱም ስላየ እንደፈራው ስላወቀ ኦኬ እሺ እንውጣ አለኝ። ገብታችኋል? እንውጣ ውጭና እራት እንብላለን። እግዚአብሔር ይስጥህ፣ እግዚአብሔር ይስጥህ፣ እግዚአብሔር ይስጥህ። ወይኔ ከዛ ፊልተር ወጣ። ከዛ የውጭ እራት ወጣን። እራት ምንድን ነው የምትፈልጊው? የምበላውን አላውቀውም። መጠጥ ብቻ ነው ያዘዝኩት። በቃ የምበላው ጠፋብኝ። ምንድን ነው እኔ ድንግል ነኝ እንዴ? ድንግል የሆነ ሰው ነው እንግዲህ እንደዚህ። ከዛ የሚያምር እንትን ነው የሚያምር ቦታ ነው። በቃ የባህር ቪያሉ ምናምን ነው። አልበላለኝ። ጁስ ነው ያዘዝኩት። እሱ ስቴክ አዞ በቃ ይበላል። እኔ በቃ እንዴት ልብለው? ሳላድ እና ጁስ ነው መሰለኝ ያዘዝኩ። እንግዲህ አስቦ እራት ነው። አልበላውም። በቃ እኔ አልበላም። ምንድን ነው ያራበኝም ሲጀመር ምንድን ነው ምግብ ኤኒዌይስ እሱ በቃ እየሸከሸከ ይበላል። እየሸከሸከ ነው ይበላው። እሱ ርቦታል። እኔ ራብን አላውቀውም ሲጀመር። የምን ራብ ነው? በማግስቱ ነው ምግብ ራብ የጀመረኝ። ከዛ እራት በላን። የሚያምር ቦታ የመጀመሪያ አይደለም ይዋሻል። ግን እንደ መጀመሪያ ነው የሆንኩት። እኔ ሳየው ወባን ያዘኝ። ኤኒዌይስ ከዛ እራት በላን ምናምን። ከዛ በቃ እሱ እንደፈራው ስላወቀ ላይክ ብዙ ቦታ ወሰደኝ። ተዝናናን። የሆነ ጭፈራ ቦታ አለ። እኔ በቃ የምን ጭፈራ ነው? እኔ ቁጭ በቃ እንደዚህ ቁጭ ማለት ነው የምፈልገው። እንዲህ ቁጭ ብዬ ወይ እሱን ማየት ነው በቃ ራሴ ማረጋጋት ነው የምፈልገው። ቶሎ አውሪ። ከዚህ በኋላ ከዚህ በላይ ቶሎ ማውራት። ከዛ ቆይ ነው ውጭ ምናምን። ከዛ እኔ ተወኝ ሁላ ረሳሁት። ከዛ አሰረቁብኝ 900 ሰው ምንድን ነው አቋረጡብኝ። ማርያም ላውራበት። ከዛ ከኢትዮጵያ ደህና ነሽ ይሉኛል። እኔ ደህና ነኝ እንዴ ምን ሆናለሁ? ደህና ነኝ ይጠይቁኛል። እህቴም እንደው ደህና ነሽ? እኔ ደህና ነኝ። እኔ አግኝቼዋለሁ እሱ ደህና ነኝ። ጓደኞችም አስበዋል። ይጠይቁኛል ደህና ነሽ? እኔ ደህና ነኝ አግኝቼዋለሁ። በሰዓት እንኳን ሽፈራው አይደለም ብለው በቃ አግኝቼዋለሁ ደህና ነኝ። ከዛ እራት ከበላን በኋላ እኔም ለቀቀኝ። ከዛ በቃ እንደዚህ እጁን መያዝ ጀመርኩኝ፣ መንካትም ጀመርኩኝ ነው። ከዛ በፊት ግን ላይክ ግዙፍነቱ ላይክ ደግሞ የሆነ ሰው ላይክ የመጀመሪያ ጊዜ ስታገኙ ተቀለጩ ቀጭንም ሆነ ወፍራም እንትን ይልብናል። ከዛ በቃ ወይኔ ምን ያከላል የሰውዬ ደግሞ እንትን ጀምሩ ነው የለበሰው። በጣም ሰውነቱን አግዝፎበታል። ይሄ ፒክቸር ማለት ነው ላሳያችሁ። ኦኬ ይሁን ሰው ግን ምንድን ነው እንደዚህ ስቶሪ መስማት ትፈልጋላችሁ? ላይክ ይሄ ነው የላችሁ ከኤርፖርት ለብሶት የመጣውን ነው ወደ ውጭ። ይሄ ራት በልተን ምናምን ይሄ ራት ልንበላ ወጥተን ነው። ይሄማ እንደ ምን እንደማክልክ ይሄማ ለክ ናግለ ሰውነቱ ገዝፎብኛል። ትልቅ እየኑ ምናምን ነው በቃ እኔ እንደው ምን ያክላል ግን እስቲ ያምራል በቃ የለም እና በቃ ሰው ሲያየን እኔ እዛ ሰዓት ቀጭን አልነበርኩም ትንሽ እያልነበርኩም የእግሬ ቅጥነት በዛ ሰዓት የእግሬ ቅጥነት በቃ ይሄ በሉት እግሬ ልክ እግሬን ታዩታላችሁ ቅጥነቱ ቀጭን ነኝና ላይክ ሰው ሁሉ እንደዚህ ነው የሚያይ ላይክ የሱ ግዙፍነት ምናምን እያዩ ማለት ነው እንደዚህ ነው የሚያዩ
ከዛ ፍራቴ ተወኝ ማለት ነው። ፍራቴ ተወኝ ፍራቴ። ከዛ አብረን ከረምን። ከዛ በኋላ ነው ጉዱ ያለው፣ ነግራቸዋለሁ እየጠጣችሁ እሺ። ከዛ ዱባይ ተገናኘን። ከዛ ተመለስን። እሱም ወደ ኩዌት ተመለሰ፣ እኔም ወደ ኢትዮጵያ ተመለስኩ። ከዛ ባሰበት። ከዛ በኋላ ነው ጉዱ ያለው ሽፌ ባሰበት። ከዛ በቃ መቼ ነው አመጥቼ ማገባሽ? መቼ ነው ፈርሜ አግብቼሽ ማመጣሽ? ከዛ በቃ እኔም ከቤተሰቦች ጋር ማሳለፍ ስለምፈልግ በቃ ጊዜ ሰጠዋለሁ። ግን በቃ ያለ ችላ እንደማለት አለ የለ የቀኝ የሴት ባህሪ ነው በነገራችን ላይ። ከዛ ቀዝቅዟል። ከረክቲ ነው የምጠጣው ግን ቀዘቀዛል። ከዛ ባሰበት። ከዛ በቪዲዮ ላይ ይፈልጋል። ከዛ መቀናት ተጀመረ። የሆነ ድምጽ ከተሰማ ማን ነው ሁዛት ምናምን ጀመረ። ይሄን አይደለም የምፈልገው ሰው ደግሞ ታውቃላችሁ ወይኔ እንዴት ዱባይ ቀድማ ታገኘዋለች ሳያገባት ምናምን ነው። ጓደኛ ከማሰብ ነው የወንድ ባህሪ በአሁኑ ጊዜ ይታወቃል። ካገኘናት በኋላ ምናምን እሱ ግን ባሰበት። እንደዚህ ነው የምለው። ልጅማ ቆይ አንተ ገና ነው። ከዛ በችላ ግባሽ ማለት ጀምሮ በቃ መቼ መጥቼ ኢትዮጵያ ላግባሽ ማለት ጀመረ። ከዛ ኖቬምበር ላይ የተገናኘ ነው። በወሩ ነው በ20 ቀኑ ኢትዮጵያ መጥቶ እንድንፈራረም ማለት ነው። ከዛ ባልኩት ጊዜ እንደውም እንትኑን ትኬት ቆርጦ እንትን አስከንስየዋለሁ የሆነ ፕሮግራም ነው ይኖረኝ። ከዛ በዛ ማለት እሱ ምን ማሰብ ጀመረ፣ ካገኘች በኋላ አልተመቸዋትም እንዴ ማለት ጀመረ። በተለይ አንድ ማን ነው ፍላይቱን አስከንስዬ ቀን ሳስጨምርበት ማለት ነው ላይክ በግልጽ እንደዛ ማለት መጠየቅ ጀመረ። አልተመቸሽም ማለት ነው ምናምን ጀመረ። ነው ኦኬ ግን የሆነ ፕሮግራም ስላለኝ ነው ማለት ኦኬ አለኝ። የሆነ ፓርት ዘለሻል። ከዛ ኖቬምበር ላይ ተገናኘን። በቃ በ20 ቀኑ ወር ራሱ አልሞላም ኢትዮጵያ መተን እንድንፈራረም ምናምን ህጋዊ እንዲሆን ማለት ነው። ከዛ ሻለ መጣ። የበዓል ሰሞን ነበር፣ ጥር አይደለ? ጥር የጥምቀት ሰሞን ነው። መጣላችሁ እኔ ደግሞ ኢትዮጵያ ላይ መጣላችሁ። ከዛ የሰውማ ገና ኳት ነው አለው። ገና ለአዲስ አበባ ነው፣ ገና ገጠር ነው የምወስደው። ቆይ ብቻ ያቀበታል። ከዛ ኢትዮጵያ መጣን። ያየው ስቃይ ለዛ ለመፈራረም ያየነው ስቃይ ግን በቃ ሲሚኖ ኢትስ ኦኬ ይለኛል። ኢትስ ኦኬ አንዴ ከጨረስን በኋላ ድጋሚ እንትን አንልም። ሶ ኢትስ ኦኬ ነው ማለት። ከዛ ኢትዮጵያ መጣን፣ ከረምን። ጥምቀት ጃን ሜዳ ወሰድኩት፣ ከበረ ቤተክርስቲያን ሄድን። ምንም የቀረ ቦታ የለም ኢትዮጵያ ላይ ያለ የተባለ ምግብ ቤት እያንዳንዱ ቦታ ሄድን፣ ተዝናናን። መመለሻው ደረሰ። ከዛ በቃ ይደብረው ጀመረ፣ ማውራት ጀመረ፣ ምላሰኛ ሆነ። ለኪደብ ላይ ሁኔታው ምናምን ኦኬ አንድ ሰው ገብቷል። እሺ ሪከርድ ካላችሁ ምናልባት ካላችሁ ብዬ ነው። ከዛ ተፈራርመን ጨረስን። መመለሻው ሲደርስ ደግሞ እየደበረው መጣ። እኔ አብሬሽ ነው መሄድ የምፈልገው፣ ከኔ ጋር እዛ አብረን ነው መሄድ የምፈልገው። እንዴት ይሆናል? አያችሁ እየደወሉ። ከዛ ምን እንደሆነ ልንገራችሁ። ፍላይቱ ሌሊት ላይ ነው፣ እዚህ የሚደርሰው ጠዋት ነው። እንቅልፍ አልተኛም። ሄዶ ቪዛ ሰርቶ ሲልክልኝ ማለት ነው። ከኔ ኢማጂን በቃ ገብቶለታል። በቃ እኔ ላይክ የታባ እየደወሉብኝ አለ ነው። ከዛ ላይክ የሆነ ኩራት ሁሉ የተሰማኝ መጣ። ይሄ ልጅማ በደንብ ነው ፍቅር የያዘው። እኔም ይሄን ነው የምፈልገው። የታባ ማለት ጀመርኩኝ። ከዛ እንቅልፍ አልተኛም። ጠዋት እዚህ ደረሰ። ከኤርፖርት እንደወረደ እቃውን አስቀመጠ። ሄዶ ቪዛ ሰርቶ ላክልኝ።
እንቅልፍ ራሱ አልተኛውም። ደወለ ቪዲዮ ኮል ይሄ ቪዛ ልኬልሻለሁ፣ ትኬትሽ ደግሞ መቼ እንደምፈልግ ያሳውቅኝ፣ መቼ እንደምፈልግ ያምጣት። በዚህ በ8 ቀን ውስጥ በዚህ በ4 ቀን በ8 ቀን መምጣት አለብሽ አለኝ። እኔስ ማን ነኝ እንዴ? ቆይ አልኩኝ። ቆይ እኔ ከቤተሰብ ጋር ማሳለፍ ፈልጋለሁ። ባሰበት ይብል ባሰበት በቃ ሳይደውል አይውልም። ደግሞ ሰው እንዴት ነው ደውሎ ሲያወራኝ ደግሞ የሆነ ድምጽ ከሰማ ይወንድ በቃ ሴት ማን ነው ለጀመረ ማን ነው ምንድን ነው እስኪ እንዴት የለበሽው አሳይ ምናምን። እኔ ደግሞ እንደዚህ ያደርግበታለሁ። ኦኬ እንደዚህ ይወስ ኢትዮጵያ ላይ የምትሄጂው ሰው ፊት ነው። ድሮ እንደዛ አላልከኛው ነው ማለት የጀመርከው ጥሩ እየሰራ ነው። ከዛ በቃ ፍቅር ገባለት ከዛ በኋላ ነው ከዛ አልቆየሁም። ሊያስቀምጠኝ አልቻለም። በቃ ካልመጣሽ መቼ ነው የምትፈልጊው? ትኬቱን ቆርጬ እልክልሻለሁ። አረ ተረጋጋ፣ እኔ ከቤተሰብ ጋር ላሳልፍ፣ መምጣት አለብሽ። ካለበለዚያ የሆነ ችግር አለ ወይ ደግሞ አትፈልጊም፣ የሆነ ችግር አለ ማለት ጀመረ። አረ ምን ችግር የለም፣ ተመችተኛል፣ እኔ ወድጄሃለሁ፣ ግን ከቤተሰብ ጋር ማሳለፍ ፈልጋለሁ ማለት። ከዛ ትኬቱ ተቆረጠ። ወደዛው ነው በቃ ላይክ ተመልሶ መጣ። እዚህ በ8 ቀኑ ነው በ10 ቀኑ አይደል ነው እንደዛ ብዙ አልቆየሁም። ሲጨቀጨቀ ጊዜ በቃ ከ8 ቀኑ ከ10 ቀን በኋላ እመጣለሁ ለዛ ቁረጥልኝ አልኩት። ቆረጠና ላከልኝ። መጣ አገኘኝ። ከዛ በኋላ ጓደኛም የለውም መሰለኝ። ድሮም ጓደኛ ያቅ ምን አያቅ የኦልሞስት አመት ከስንት ወር ሆነን ብቻውን እንኳን ውጭ አይወጣም። ብቻውን ጋር ከስራ ውጭ ብቻውን እንኳን ውጭ አይወጣም። ተስማ ላይክ አብረን መኖር ከጀመርን በኋላ ደግሞ ላይክ እንዴት ነው ላይክ ጸባያችን ይስማማል፣ ይረዳኛል። አሁን ምሳሌ እንግሊዝኛ በጣም ፐርፌክት አይደለሁም፣ ግን ለማለት የፈለኩትን እያንዳንዱ ነገር ይረዳል። የሚረዳ ሰው ነው። ተስማማ ማለት ነው በቃ። ከዛ ደግሞ ልጅ መጣ። እርግዝና ወደ ዞር ላይ ያረገዝኩት። ከዛ ደግሞ ሌላ ሪዝናው ደግሞ ሌላ ስንት አመት ሞላች? ኦልሞስት አመት ከ6 ወር አጠቃላይ ማለት ነው። አጠቃላይ ነው አብረን መኖር ከጀመር አሁን ምንድነው ማርች አይደለም እዚህ ከመጣው እኔ አመት ከ2 ወር ሆነ መሰለኝ እዚህ ከመጣው። ግን አጠቃላይ እስከተወቃችሁ ምናምን ከ6 ወር 7 ወር እንደዛ ይሆናል። ቀጣይ ደግሞ ባህላዊ ሰርግ በባህላዊ ሰርግ ይሄ ሀበሻ ልብስ አይደለም። በቃ ይሄ ተነፋነፍ ምናምን በቃ እንደዛ ነው የምፈልገው። ሹፌ ለብሶ ምናምን ሸዋ ላይ ቤተሰቦቹ መተው እንደ እግዚአብሔር ፍቃድ እንደግሳለን። ቤተሰብ በደንብ እናስተዋውቃለን። በምን ተዋወቃችሁ እንደ እያወራሁ እኮ ነው። ከዛ አብረን መኖር ከጀመረ ቤተሰቦች በጣም ደስ አላቸው። ደግሞ እርግዝናዬን ሲሰሙ ምናምን ሊያረጥ ሲል እኮ ነው የደረስኩለት። ልጅ የለውም ከዚህ በፊት ሊያረጥ ሲል የወለድኩለት። አይ እንደገና በስማ ሪካርድ ካለ ካደረጉት አዳምጡ፣ ወይ ደግሞ ሌላ ጊዜ። ግን መደጋገም ያስጠላ፣ ይሰለቻቸዋል። ብዙ አለ። ከዛ በኋላ ደግሞ እርግዝና ይመጣ። አቤት እርግዝናዬ፣ አቤት ያሳዩ ስቃይ። እኔም ተሰቃይቻለሁ፣ እሱም ደግሞ አቤት የሚያምረኝ የውጭ ምግብ መብላት ከጀመርኩ በኋላ ማለት ነው። ውጭ ነው ምግብ፣ የውጭ ምግብ ነው። እስቲ እኔ እስካሁን ድረስ የውጭ ምግብ ነው የምበላው። ታምናላችሁ? ቤት ኩክ አላደርግም። እህቴ የመጣ ጊዜ ነው እንጂ ስታደርግ ቤት ምግብ ስለምትሰራ የምበላው። ከዛ ውጭ ስቲል እስካሁን የውጭ ምግብ ነው። ሶስ ያዘ በቃ የውጭ ምግብ ነው የምንወደው። እሱ አንዳንድ ጊዜ ኩክ ያደርጋል። ከዛ ውጭ እስካሁን ድረስ የውጭ ምግብ ነው የምበላው። በቃ እንትን ያዘ ከወለድኩ በኋላ እና እርግዝናዬ በጣም ከባድ ነበር። በጣም ነበር የማሰቃየው። ከዛ ደግሞ አምሮቴን ደግሞ ልንገራችሁ ስለ አምሮቴ። ወይኔ አምሮቴ ደግሞ ልንገር፣ ጠላና አረቄ የሆነ ቀን ድንገት ተኝቼ አረቄ ሸተተኝ። ከዛ እህቴ ጋር ወይስ አልኩለት ወይኔ አረቄ ሸተተኝ ተኝቻለሁ እንዴ ከየት የመጣ አረቄ ደግሞ ነው አለችኝ። ከዛ አይጀምረኝም ጠላ በምን እንደሚያምር ታውቃላችሁ? ጓደኞች ይሄን ታሪክ እያንዳንዱ ያውቃሉ። እርጉዝ ሆኜ የ4 ወር እርጉዝ ሆኜ በትልቅ ጋን ተጠምቆ
ልክ እኔ ቦታው ስደርስ ክፍት ተደርጎ ተቀርቶ እንዲሰጠኝ ነው የምፈልገው። በቃ እንደዛ ነው የማስበው። ከዛ አፕሪል ላይ ነበረ የዛሬ አመት ማለት ነው። ኢትዮጵያ ካልገባሁ አልኩኝ ወይ አረቄ አምጣልኝ። ደግሞ ታውቃላችሁ ጠላ ምናልባት ሊጠምቁልኝ ይችላል ጓደኛ ብን የዛ ሰዓት ደግሞ የዚህ አዲስ አይደለሁ አገሩ ላይ ጓደኛ ስለማላቅ ቢያንስ እንኳን የሚያመጣልኝ ሰው የለም። ከዛ በቃ ኢትዮጵያ ካልገባሁ ሞቼ ይገኛል። ጋይስ እምባዬ እንደዚህ በሶስት ቦታ ነው የሚወርዱ አምሮቴ ማለት ነው። የምፈልገው ደግሞ በጋን ነው። በጋን የተሰራ ነው። በጋን የተጠመቀ ጠላ ነው የምፈልገው። ከዛ በቃ የዛ ሰዓት ደግሞ ትንሽ ጦርነቱም ሰላም አልነበረም። ግን በቃ 8 ቀን ሙሉ በቃ እየየ ነው የምለው እየየ በቃ የሆነ ትልቅ በደል የደረሰብኝ ነው የሚሰማኝ። በቃ አላውቅም የሆነ ነገር አምሮኝ በሰዓቷ ካላገኙ እንደዛ ነው። ከዛ ደግሞ እንደፈረደበት ትኬት ቆረጠልኝ። ከዛ በቃ ለእናቴ በጋን ጠላ ጠምቀሽ ጠብቂ አምሮኛል አልኳት። ኧረ በስመ አብ እኔ እኮ በጣም ከባድ ነው። ከዛ አምሮቴ ራሱ በጣም ደፋር ነው። ማርያም በጣም ደፋር የሆነ አምሮት ነው ያለኝ በጣም ከጠላው በፊት ግን እዚህ እያለሁ አረቄ ትንሽ ቀምሻለሁ። ኤኒዌይስ ቀምሻለሁ። ትክክለኛ አይደለም ወይ ደግሞ እንዴት ነው የኢትዮጵያ አይነት አይደለም ግን ቀምሻለሁ። የጠላ አምሮቱ ደግሞ በቃ በህልሜ ነው የሚመጣብኝ። በተኛሁበት ይሸተኛል። ከዛ ደግሞ ወደ ኢትዮጵያ ገባ ወደ ኢትዮጵያ ጠላ አምሮት። ከዛ እናቴ ነግሬያት የለ ገና እንደገባው ማለት ነው ገና ውጭ ነው የዛ ሰዓት የፋሲካ ሰሞን ነበረ። ውጭ ነው በረንዳው ላይ ቁጭ አልኩት እና በቃ ከፍታ ማለት ነው ጋይስ እያየኋት ከፍታ አምጥታ በቃ እስኪን ትጫጭልኝ እኔ እናት እንደው አፈር ብልት ያርገኝ። በቃ ለጠላ ስል ብቻ ነው የገባሁት። የሚገርማችሁ በዛ ሰዓት ላይ በጣም ያመኛል፣ ወደ ላይ ይለኛል። ታውቁታላችሁ ከአዲስ አበባ እኛ አካባቢ ርቀቱን መንገዱ እንዴት እንደሚያስጠላ። ግን ያው የሄድኩት በእንትን ነበረ በኮንትራት በራሴ እኔ ብቻ ነው የሄድኩት። ላይ መኪናው ሌላ ማንም ሰው የለም ከሹፌሩ ውጭ እና ኢትዮጵያ 8 ቀን ነው 10 ቀን ካረምኩና ጠላይን ጠጣሁ። በቃ እየዞርኩ የቀረኝ የለም ዘመድ አዝማዶች ቤት ምናምን ሳይቀር የጠላ አምሮት ወጣልኝ። ከዛ ተመልሼ መጣሁ። ደግሞ ከተመለስኩ በኋላ ደግሞ ምን ነበር ያመረ ሌላ ፌስቡክ ላይ ተዋውቅና አገር ሴት ነው ቲያገር ሴት ነው እዛው ምንጃር ነው ቲያገር ሴት ነው እዛው ሸዋ ነው። አገኝሽኝ ደግሞ አመረኝ። ከመጣ በኋላ ደግሞ አመረኝ። ግን ከዛ በኋላ እኔ ራሴ መስራት ጀመርኩኝ እዚሁ ማለት ነው። ጠላ ሲያምረኝ ራሴ መስራት ጀመርኩኝ። ሌላ ስለምን ልንገራችሁ? እኛ ቢወራ ብዙ እንትን ነው የሚመጣው እንትናችን። ጭራሽ ደግሞ ሰፈሪ ልንገራችሁ። ኢትዮጵያ ነው ረተው ምን ሆናችሁ ነው? ለክፍም ለደጉ ሰፈሪ ተውት። ምጡስ አረተውት ምጡ። ከዛ ለመጀመሪያ ጊዜ ሽፌ ሲያለቅስ በህይወት ያዩት ከተገናኙ ጀምሮ ውስጥ ላይ ይበቃችኋል? እሺ ይበቃናል አሉ። በቃሽ በምጥ አይደለም ግን ያው ምጡን ከመጨረሻው ፓርት ማማጥ ነው እንጂ የቀረኝ 2 ቀን ሙሉ ተሰቃይቼ በመጨረሻ ነው ሲሴክሽን ያደረጉኝ። ይበቃችኋል? ዝም በያቸው አውሪ እኮ ምን ላውራ? ያለቀሰው በምንድን ነው? እሺ ልንገራችሁ እንዴ እናንተ እንኳን ፍንጭ ሰጥቻችሁ ዜግነቱ አሜሪካ ጥቁር አሜሪካዊ ነው። ሽፌን ከወይቴ ሰፈር ነሽ እንዴ? ሰፈር አትጠይቁ። ምናልባት ወደፊት ታዋቂ ከሆነ ፌመስ ከሆነ ነው ምናልባት ታብ አድርጉ እንጂ። እሺ ልንገራቸው ሽፌ ደግሞ እንዴት እንዳለቀሰ እያንዳንዷን ነገር ማለት ነው። ይሄ ነው በምጥ የወለዳችሁ ወጭም ታውቁታላችሁ። ልጁ ስንት ሴንት እንደደረሰ እየገቡ ቼክ ያደርጓል አይደለ?
ሴቶች ይወደዳችሁ እና የዛ ሰዓት ላጠገቤ ነው ማቆም የምፈልገው። በቃ ነው ላይክ ከዛ በቃ እንደዛ ሳይ እኔ እሱ ጮህ ሳይ ሳለቅስ ሳይ በቃ አልቻለም ማርያም። ከዛ በቃ አዘንኩለት ማለት ነው። ላይክ መጨረሻ ላይ አሁን ነው ይሄ አዝኖ እንኳን የማታየው ሰው አልቅሶ ስታልቅ የሚሰማችሁ ስሜት ማለት ነው። በቃ እንደዛም ሆኖ ግን ካጠገቤ እንዲሄድ አልፈልግም። ያን ስሜት ታውቁታላችሁ እንግዲህ የሆነ ቼክ ሲያደርጉ ምናምን እና ላይክ በጣም ነበር የማለቅሰው። ውይ በስመ አብ አለ ውስጥ ላይ ከዛ በቃ አልቻለም፣ አለቀሰ ማለት ነው። ከዛ ምን ላይ ታውቃላችሁ የዛ ጊዜ ከዚህ በኋላ ልጅ አንወልድም አለ። ይችን ብቻ ወለጅና በሰላም ወለጂ፣ ይችን ነው የምናሳግድ፣ ድጋሜ ልጅ አንወልድም አለ ማለት ነው። ላይክ ሁኔታ አይናቱ ላይክ በጣም ነበር ነው ታውቁታላችሁ መቼም በጣም ከባድ ነበረ። እኔ ደግሞ እንቅልፍ ራሱ አላስተኛውም። ትንሽ ሲያመኝ በቃ ና ነው የምለው፣ እጁን ነው የሚይዘው። እንቅልፍ በቃ እንደዚህ በቁም ነው የሚያንቀላፋው ስላልተኛንም ከቤቱ። ከዛ በቃ እንደዚህ ይዞ እጄ ማለት ነው ድጋሜ ልጅ እንወልድ አልልሽም፣ ይበቃናል፣ በቃ ይችን ብቻ ነው የምናሳድገው አለኝ ማለት ነው። ቃሉን እንደማያጠፍ ተስፋ አደርጋለሁ። ነው ልጄ እወልዳለሁ እኮ ግን ያው በሰዓቱ ነው። አላድገሙ እንደግማለን እኮ ግን በቃ በሰዓቱ የሚያጽናና ቃል ያ ነው። ያ ነው ሳይሆን ሶሪ ላይክ ለሱ ያጽናናል ብሎ ያሰበው ነገር ያ ነው። ምክንያቱም ስቃይን እያንዳንዷን ነገር እኔ ከእርግዝናዬ እያንዳንዷን ነገር መኪና እኔ ስንት ጊዜ እንዳበላሹበት ከዛ በቃ ቤት ያመጣና እንደገና ጽዳት ነው የሚሄደው። በጣም ነው ላይክ ምንም ነገር መስራት አልችልም እኔ አላቅም። እሱ ያደርጋል ብዬ ስለማስብ ነው መሰለኝ ቤት የሚያጸዳው እሱ ነው። ምግብ ሲበላ የት እንደሚበላ ታውቃላችሁ? እርጉዞኜ ኪችን ይገባና በር ይቆልፍና በዛ ሰዓት እንኳን እዚህኛው ቤት አልነበርንም። በር ቆልፎ ነው ከዛ ይሄን አለ ይሄን አጠገቡ አድርጋል የሆነ ነፋስ ሽታ መውሰጃ አለ። በጣም ነው ያሰቃዩት። እና አንዳንዴ ወንድ ልጅ ህመማችሁ ማወቅ አለበት። አሰቃይቼዋለሁ ግን ደግሞ ህመማችን በቃ ማወቅ አለበት። ወንድ ልጅ ህመሙን ማየት አለበት እንዲረዳን፣ እናትነታችን ዋጋ እንዲሰጠን። ወንድም አለዋል። ሃይ እሺ በቃ ሮዚ ላንቺ ነው። እሺ አዎ አላቸው ሚስት፣ ምርጥ ሚስት አላቸው። በጣም ነው ደግሞ የምትወደኝ እናትየዋ። እሺ አማቴ መጨጊ ለምንድን ነው የሚሰፋው? ምኑኜ ነው? እህቷ ነሽ እያሉኝ ሽፈራው አለ። ትወደኛለች። ከዛ ደግሞ ባለፈው ለማሽቀበጥ አልብጋ ምርጥ ስለሆኑ ማለት ነው። በጣም ምርጥ ናቸው። እኔ ልጄን ከወለዱ 2 ጊዜ ነው ለልጄ ልብስ የገዛሁት። እንዳለ እየገዙ የሚልኩት የአጎቶቿ አያቷ ምናምን የሚልኩት ሁሌ በየ2 ወር ይልኩላታል። ሁሌ ልብስ እንትን እያደረጉ የሚልኩላት እንደወለደ ላይክ ሳልወልድ በፊትማ እኔ ቢያንስ በቁጥር ይገኛል 3-4 ልብስ ብቻ ነው የገዛሁት። እንዳለ ቀድሞ ነው የላኩት። የራሷ እንትን አላት የኒራ ያያት እና በጣም ነው የምወዳት እናትየዋን። አባትየው ምርጥ ነው ግን እናቱ በጣም ነው የምወዳት። ሁሌም ስለምናወራ ነው መሰለኝ። በጣም አሪፍ ናት፣ ደስ ትላለች። ሽፈራው ያወራል። ምን ያወራች ሽፈራ? ቴክሳስ ነው የምኖረው። ዩኤስ ስንሄድ ቴክሳስ ነው የምንኖረው። እሺ እዚህ ስለጻፈችልኝ ነው። ሽፌ ቴክሳስ ነው ተወልዶ ያደገው፣ ሆማ ቴክሳስ።
እንግሊዘኛ እንድቻልሽ ነግሬያችሁ ነበር እኮ። ለአንዴ ድምፅ ሆኛለሁ። ሼር አድርጌያለሁ፣ ቪዲዮ ሪፖስት እያንዳንዱን አድርጌያለሁ። ምናዊ ነው ሽፌ እየደጋገሙ እየተናገርኩ አማትሽ እሺ አሁን ተኝታ ነው። ቼክ ላድርጋት እስኪ። ቼክ አድርጌ ልምጣ። እሱ ጌም እየተጫወተ ስለሆነ ሜቢ ላይ ሰማት ይችላል። መጣሁ። እሺ ሌላ ደግሞ የምነግራችሁ ነገር አለ። የምነግራችሁ ደግሞ ሌላ አለ የሚያስቅ ታሪክ። እሺ ቤተሰብ ለጓደኛ ለሁሉም ተናግሬ እንደ ጓደኛ የሚመክሩኝ መቼም እንዳትሄጂ ነው። እንዴት አንድ ለዛውም አሜሪካዊ ከዚህ በፊት ማታውቂው ብዙ ጊዜ ያላወራችሁት እንዴት ነው ላይክ ባማከራቸው እንዳትሄጂ እንዳትገቢ ነበር የሚሉ በእርግጠኝነት ስለማቅረውና አንዳንዴ በራሴ መወሰኔም አንዳንዴ ላይክ ጥሩ ነው። አንዳንዴ ነው የታገር ነበር ሳውዲ ነበርኩኝ የምኖረው ሳውዲ ነበር የምኖረው። እኔ ለጓደኛው አልተናገርኩም። ለአንድ መጨረሻ ትኬት ከቆረጥኩ በኋላ ነው ሁለት ጓደኞች ነበር በጣም መወዳቸው ለነሱ ነገርኳቸው። ልገባ እኮ ነው ሰው ተቃበዱ። እንዴ ሊሆን ይችላል ነው ቢኮዝ አይጠብቁም። በቲክቶክ ነው የተገናኘነው እና ኢማጂን ሳውዲ ላይ መኖሪያ ፍቃድ ሳይኖራችሁ ለሱ ላይክ እንዴት ነው ላይክ ይሄ እንግዲህ ብዙ ኃላፊነት አለው ነው። እጄን ሰጥቼ ነው የገባው። ዳት ሚንስ ዲፖርት ተደርጌ ማለት ነው። እዛ ሀገር እንኳን መግባት ብፈልግ ድጋሜ ለ5 ዓመት ኦር ለ6 ዓመት ላልገባ እችላለሁ ባይሳካ። ግን ይሄ እንዳላስብም በቃ ከሱ ጋር ካልተሳካ ወይ ደግሞ ይሄ ማይረባ ወንድ ቢሆን ወይ ደግሞ እንዴት ነው ይሄ ኢትዮጵያ ከገባ በኋላ የሚከዳይ ከሆነ ሶኬ ዱባይ ሂጅ መስራት ይችላል። በቃ ራሴ እንደዛ ነው የማሳምነው። እንደዛም ነበር የምላቸው ለቤተሰቦቼ ለአባቴ። አሁን ምንድነሽ ድሮሽ ካላከ ነበር። ምን አይነት ጥያቄ ነው የምጠይቀው? አሁን ጀስት አግብቻለሁ ለማለት ነው። ኦኬ ምን ያህል ጊዜ? 5 ወር ነው ያወራነው። አልቆየንም ሁላ ስም እንዴት ወጣለት? የሆነች ሙዚቃ ሽፈራው የሚል በሙዚቃ ሰርተን በዛ ነው የወጣው። ወይት እንትን እየሰጠኝ ነው። ኦኬ ያ ሽፌ ምን አይነት ሰው ነው? ጌታ መሳይ እንደዚህ ጉልት ይልና ለምሳሌ የሆነ ነገር ማውራት ከፈለኩ እንደዚህ ይቀመጥና አንድ ሰዓት ሊቀመጥ ይችላል። እንደዚህ ጁስ ያንቀሳቅስ። እኔ ላይክ እንደዚህ አይነት ሰው በጣም ወንድ እርግጥ ያለው ወንድ ይሰማሻል። እንደዚህ ኦኬ ልሻል እንደዚህ የተነቃነቀ ሊሆን ይችላል። ምንም ነገር አያስደነግጠውም። ምንም ነገር ይሄ እንደዚህ ቢንዲ እያለ የሚናደድ ሰው ምናምን አለ። በቃ እንደዚህ ነው፣ ምንም አይመስለውም። እና እርጋታው ምናምን ይሄ እርጋታው የአያት እርጋታ ነው ያለው። እኔ ሽፌን እንዴት ነው ጋቢ ሁሉ አልብሼ ቡና ብሰጠው ባፈላለት ምናምን ደስ ይለኛል። እና የሆነ የአያቴን እንትን አለው ስታዩት የሆነ ነገር በቃ እንዲ ቁጭት ነው ቀዛው ላይ ነው እንትን የሚለው። ተረዳችሁ ለማለት የፈለኩት የአያቶቻችን አሉ በቃ እርግት ያሉ የዛ አይነት እንትን አይበታል። ልጄ ተኝታለች።
አሜን። እኔ ደግሞ ጠየቅኩት፣ ምን የወደድከው መጀመሪያ አልኩት። እንዳየኝ እንዴት መረጥከኝ? እኛ የሴቶች ጥያቄ ነው። ቅጥነትሽ አለኝ። መጀመሪያ ቀጭንሽ፣ ከዛ ቤቢ ፌስ ነሽ አለ። እዛ ደግሞ የምፈልገው አለ ሁሉ አለ የለ ሁላችሁ ምርጫችሁ እንዳለፈው ትንሽዬ ሚስት አለ የለ ትንሽዬ ሚስት እንዲኖረኝ ይፈልግ ነበር አለ። ሰው አገኙሽ፣ አዳረኩሽ አለ። ከዛ ወደድኩሽ አለ። ወደደኝ። አሁን መፈሽ ምን ለማለት ፈልግሽ ነው? ምን ለማለት ነው? አሁን መፈሽ አሁን ቤቢ ፌስ የለሽም እያልሽ ነው? አሁን ጥፍሬ ምንም እንትን አይለኝም። እኔ ጥፍር በጣም ነው የምወደው፣ በጣም ነው የምወደው። እሱም ይወዳል። እጅን ያለ ጥፍር አይቶት ሁላ አያውቅም። ገና ሳውዲ ራሱ እያለው አንዳንዴ ያየዋል። ሳውዲ ራሱ እያለው እኔ ጥፍር አድርጋለሁ። ጥፍር በጣም ነው የምወደው። ውበቷ ደግሞ የሴት ልጅ ብዬ የማስበው እግሯና እጇ እንደዚህ ሲያምር ነው ብዬ የማስበው። እንደኔ የራሷንም ጥፍር አሳድጋ ሊሆን ይችላል፣ ተንከባክባ፣ ወይ ደግሞ ጥፍርም አድርጋ ሊሆን ይችላል። የሴት ልጅ ሞር ውበቷ ያለው እጇና እግሯ ላይ ነው፣ ንጽህናዋ ላይ ነው ብዬ ነው የማስብ ሰው ነኝ። ግን ይጸዳልሻል? ለምንድን ነው የማይጸዳው? ኦፍኮርስ ይጸዳል። እንደዚህ የምትጠይቁት ጥፍር የማታደርጉ ሰዎች ናቸው፣ ወይ ደግሞ ጥፍር የማትጠቀሙ ላይክ ጥፍር አድርጋችሁ የማታውቁ ሰዎች ናቸው። አይ ነው ይገባኛል፣ ጥያቄያችሁ ትክክል ነው። ግን ደግሞ ለምን ከምንም ነገር አያግድም። በተለይ ልምዱ ካላችሁ ከምንም ነገር ነው የማያግደው ሁላ እኔ አሁን ያለ ጥፍር እጄን ባየው አያምረኝም። በቃ ነው በጣም እንትን ከማለት የተነሳ ለስራ አይመችም፣ ለስራ አይመችም። እኔ ግን ይሄም ቢሆን ልምዱ ካለሽ ለስራ ለምን ነው ምሳሌ ለመክተፍ ምናምን ይመቻል። ልምዱ ካለሽ ነው በቃ ልምዱ ካለሽ ምንም ነገር አያቅትም፣ አያግድሽም። አጋሽ ሳይሆን ተመላላሽ። አሁን እንደዚህ ቤቱ መጸዳት ካለበት ምናምን አይደል፣ በ8 ቀን በወሩም ሊሆን ይችላል። በፈለኩ ሰዓት አለ እየመጣች የምታጸዳልኝ አለች። ቋሚ ግን አይደለች። ጀስት በፈለኩበት ሰዓት ድንገት የለ ደውዬላት የምትመጣ እንደዛ። ቴንክ ዩ ሀይሚዬ። ሰላም ና ልጅ ያዋደገችልን። ከዛ ደግሞ ልንገራችሁ ከወለድኩ በኋላ እንዴት እንደቆጨኝ እስከዛሬ። ለምንድን ነው ያልወለድኩት? ለምንድን ነው ስራ ስል ከወለድኩ በኋላ የመጣ በቃ ስቲል እስካሁን ድረስ ይቆጨኛል። የምር እኔ 26 ዓመቴ ነው ግን በቃ እስከዛሬ ለምን አልወለድኩም? ወልኩ 3-4 ልጅ ይኖረኛል። በቃ ሰዋችሁ እጅ መሳይ ዳቦ ልጅ እስከዛሬ ለምን ቆዩ ነው? ይሄን የምታስበው ከወለዳችሁ በኋላ ልጅ የልጅን ጣዕም ስታዩት ምናምን። አሁን ነበር መዳምሽ ማስቀና ስለ ልንገራችሁ ደግሞ ስለሱ ተሰብሰቡ። እዚህ ታየኛለህ። አሁን የለችም ግን ታየኛለች። ልንገራችሁ ደግሞ ስለ እንትን መቼም አረብ ሀገር ብዙ ነገር ነው የምናሳልፈው። የሚንቁን አሉ፣ ጥሮችም አሉ። እኔ ግን በምን እንትን እንደሚደርስብኝ ታውቃላችሁ? የምሰራባት ሴትዮ የወንድሟ ሚስት ጎረቤቷ ማለት ነው። በእሷ የደረሰብኝ ደግሞ ልንገራችሁ።
የሳውዲ የስደት ታሪክ መቼም አያልቅም። በቃ የሆነ ቁስል ነው የሚጥሉብን። ግን ልንገራችሁ፣ አንዳንዴ ጊዜ ይጥላል ያነሳል። በሰዓቱ በጣም ነበር እንትን የምታደርስብኝ የሴትዮዬ የወንድሟ ሚስት አዲስ ጎረቤቷ ማለት ነው። ምራቷ ናት። ለሷ ጎባ ነው ማለት ሶሪ ላይክ አድርጉና ምን እንደምታረጊ ታውቃላችሁ? እኔ ጥፍር እጠቀም አልነበረም። በቃ እንዴት ነው ነፃነት ስለሚሰጡኝ እንደፈለገኝ ነኝ። እና እሷ ደግሞ እንትና ጋናዊ ኬንያዊ ናት ሰራተኛዋ እና በጣም ነበር ጫና የምታደርስብኝ። በተለይ ሴትዮ በሌለችበት ትመጣና ለምን እንደዚህ የምትለብሱ ለምንድን ነው ጥፍር የምታረዩ? አንቺ እኮ እዚህ ተቀጥረሽ ነው የመጣሽው ምናምን ትለኝ ነበር። በጣም መጥፎ ከመሆኗ የተነሳ ሰራተኛዋን ውጭ ላይ ይዛ ሄዳ ማለት ነው ሞል ላይ ይዛ ሄዳ እንግዲህ አስቡ። አንዳንዶች በጣም ይቆያሉ ሞል ውስጥ ሄደው እና እነሱ ምግብ ሲበሉ ለእሷ ምግብ አታዝላትም እና ከተመለሰ በኋላ ትነግረኛለች ሰራተኛዋ በምግብ እንደምትቀጣት። እንደገና ደግሞ እያንዳንዱ ካሜራ አላት ቤቷ ውስጥ። ስራ ስትሄድ ነርስ ናት። ስራ ስትሄድ ልጅቱ እንደዚህ ባጋጣሚ ወድቅ ካለ እንደጉላ እገልሻለሁ ነው የምትላት። ከዛ ያቺ ብዙ ነገር የምታደርግ ሴትዮ በቃ ላይክ ብዙ ነገር ነው የሆነ ለብሼ ካየችኝ ያረብ ጥሩ የለውም። ያስ እውነት ነው። እቺ ግን ጎረቤቷ ናት። አሰሪ አይደለችም። አሰሪ በጣም መልካም ሰው ናት። በጣም አረብም አይደለችም ሲጀመር ላይ ሚክስ ናት። ሚክሶች ደግሞ ታውቃላችሁ የመረዳት እንትናቸው አሪፍ ነው። እና ምን እንደምታደርግ ታውቃላችሁ? ሽቶ ተቀባ ምሳሌ እንትን እዛ ያለው ኢብራሂም ቁረሽ ሽቶ በጣም ነበር የምወደው እና የሆነ ነገር አድርጌ ካየችኝ ትጠራኛለች። እንደዚህ ነው የምትጠራኝ እና አስተያየቷ ሳቃለው፣ ግን ሳቋ የክፋት ነው የንቀት ነው። ተጠራኝና ከየት ነው የገዛሽው? እና አክቷ እንደዚህ ነው ከየት ነው የገዛሽው ትለኛለች። ታውቃለች እኮ ሰው ኦልሬዲ አላት። ግን የሆነ ሶስት ንቁ እንዴት ነው ከዛ የናቃችሁ ሰው ነገር አድርጎ ስታዩት እንዴት ገዛው እና ደግሞ እኔ እንዲሰማኝ ማደር በጣም ትፈልግ ነበርና ከየት ነው የምትገዢው ምናምን ትለኛለች። ከየት ነው የገዛሽው? ስጭኝ እስኪ እንትኑ ከየት እንደገዛሽው ቦታውን ንገሪኝ ምናምን። እና በዛ መሀል ፊቷ ላይ የምታሳየኝ አክት ስቲል እስካሁን አለ። የሴትዮዋ ፌሷ አለ እንዴት እንደምታደርገው ፊቷ ማለት ነው። እና ከዛ ልጨርሰው ብዙ እንትን ያለው ልጨርሰው እና ከዛ አሁን ላይ ሴትዮዬ ዳትሚስ አሰሪ አሁን ድረስ ኮሜንት የተጽፈልኛል። በጣም ናይስ ናቸው። እና ሳውዲ እያለሁ አይደል ይሄን ቲክቶክን የከፈትኩት ቁጥሯ ስላለኝ ታየኛለች ማለት ነው። ምን እንዳለች እንገራችሁ ታምናላችሁ? ምን እንዳለች ያቺ የምትበድለኝ ሴትዮ የምትበድለኝ ሳለች ለቀ የንቀት የምታሳየኝ ሴትዮ ኑሮዬን አይተዋለች፣ ቤቴን አይተዋለች፣ እንደወለድኩ ታውቃለች፣ ባሌንም ታውቀዋለች። በቃ ከምታየው በላይ አሰሬ ትነግራታለች። ከዛ ጻፈችልኝ እንዴት ነሽ ደህና ነሽ ማለችኝና ከዛ የሆነ ቪዲዮን ቤቴን ፖስት ያደረኩት ቪዲዮ ላይ ሪፕላይ አድርጋ ውስጥ ላይ ማለት ነው ውስጥ ላይ ቤቱ ያምራል ይሄ የምትሰሪበት ቤት ነው አለችኝ ማለት ነው። ኢማጂን ልጅ ወልጄ ሽፌን ይዤ እስቲል ተቀጥሬ እንደምሰራ አድርጋ ላይክ እስቲል አሁንም መንካት ትፈልጋለች ማለት ነው። እንደዛ አለችኝ። ታምናላችሁ? እንግሊዝኛ ትችላለች። ነርስ ናት ብያቸዋለሁ። እንደዛ ብላ ጻፈችልኝ። አይገርም? ዋው ቪ በጣም ነው የሚያምረው የምትሰሪበት ቤት ምናምን አለችኝ ማለት ነው። ከዛ ጠየቅኳት የት እንደሚኖሩ አውቃለሁ በሰዓቱ። ከዛ አንቺ እዛው ድሮ ቤትሽ ነው የምትኖሪው አልኳት። ወይስ ቀየርሽ አልኳት። ኢንሻአላህ በቅርቡ እንቀየራለን አልኳት። በቃ ካልቀየራችሁ ነው ባሌ መክፈል ስለሚችል ወይ እዚህ ከላይ ወይ ደግሞ ከታች እዚህ የሚያምር ቪው ላይ ከፈለግሽ ይችልልሻል፣ ባሌ ከፍልልሻል ነው ያልኳት። ብሎክ አረገችኝ። ከዛ ለአሰሪ ነገርኳት ምን እንዳለች እያለ ስክሪንሾት አድርጌ ለአሰሪ ነገርኳት ማለት ነው። ከዛ ኧረ ታውቃለች ሲጀመር ቤትሽ እንደሆነ ታውቃለች፣ ልጅሽም እንደወለድሽ ሲጀመር ሁሌ ነው የምናወራው ስላንቺ እና የቤቷ ቪው ራሱ ያምራል ማሻአላ እያለኝ ሁሌ ነው የምትነግረኝ። እንዴት እንደዚህ ልጽፍልሽ ቻለች ማለት ነው። አንዳንዱ ሰው በቃ ላይ ሰው ሲቀየር አይወድም፣ ሳትቀየሩም አይወድም። በቃ እንደዚህ ነው አንዳንድ ሰዎች እና በጣም ነው የምትገርመኝ ማርያምን። እና አሁን ዋትስአፕን ፈልጌ ደግሞ
የሆነ ምልክላት ነገር አለ፣ ሌላ ምልክላት ነገር አለ። ትቀናብሻለች። መቅናት አለ። በቃ አንዳንድ ሰው ተፈጥሮ ጭንቅላቱ እንደዚህ ነው። እና አሁን በዋትሳፕ ደግሞ ምልክላት ነገር አለ። በቃ ላይክ ከኔ ማጅን ድፍረቷን ይውልኝ። አረብ እንደዚህ ናቸው። አረ ትቅርብሽ። ለምንድን ነው ትቅርብኝ? እቺማ ክፉ እንደሆነች አውቃለሁ። በጣም ክፉ ነው። ግን ለአሰሪ እዛ ጋ ለድሮ አሰሪ የምትላት ወይኔ ቤቷ ሲያምር ማሻላ፣ ቪዋ በጣም ያምራል፣ ቤቷ ያምራል ማሻላ ምናምን ነው የምትለኛል። ልጇም ታምራለች ነው የምትላት። እኔ ጋ ግን መታ ያለችው ይህ የምትሰሪበት ቤት ነው ወይ ተቀጥረሽ? ኢማጂን ልጄን ይዤ ሽፌን ይዤ እዚህ ቤት ውስጥ የሆነ ቤት ውስጥ ተቀጥሬ ይሰራ ማለት ነው። እና አንዳንድ ሰዎች መጥፎ እንትን የምታደርጉብን አላችሁ። አንረሳም። እችና አልረሳትም። ፊቷ አይረሳኝም። የንቀት አስተያየቷ አይረሳኝም። ሁላ በጣም ክፉ ናት ለሰራተኛው። ምግብ አሰጣት። የሚገርማችሁ ምግብ ሰርታ ኩኩ የምታደርገው እሷ ሴትዮዋ ራሷ ናት። አሰጣት። አዎ አረብ ናት። ያው ልክላታለሁ። እና ማማ ተኝታለች። የምር ልክላታለሁ። እያንዳንዱ ቪዲዮን ቼክ አድርጋ እንደወጣች አውቃለሁ። እያንዳንዱ አይታለች። ግን ደግሞ ሌላ ልክላታለሁ። አለቃቱም እዚህ አይነት ክፉ ሰዎች አሉ። በጣም አረቦች ክፉች ናቸው። በነገራችን ላይ የቅናት መንፈስ አይደለም። በቃ አንዳንድ ሰው በተፈጥሮ በቃ እንዲሁ ነው። ሰው የሚንቅ ሰው አለ። በተፈጥሮ ነው እኮ። ደህና ነች ማማ፣ ደህና ነች። ወይ እመይ እና ክፋት ጥሩ አይደለም። እውነት ሰው ክፋት ጥሩ አይደለም። ጥሩ አይደለም። ማርያም ለሰው ክፋት እንትን አትበሉ። ያ ሰው እንኳን ቢያስጠላችሁ ባለመናገርና እሷ ግን ሁሌ ነበር የምትናገረኝ። ሁሌ እኔ ደግሞ ከአሰሪ ጋር በጣም የምንስማሙ የምንዋደደው እና ስትወጣ ማለት ነው። የሚገርማችሁ የእኛ አሰሪዎች በአመት እረፍት ሰዓታቸው ላይ አሜሪካ ትሄዳለች እናቷ ጋር ለ2 ወር ለ1 ወር ቤት ነው ጥለውኝ የሚሄዱት እና ታንኳኳሌ ትመጣለች። ሀይ እንደዚህ የምትለኝ ሀይ ምን እየሰራች ነው ቼክ ማድረግ ትፈልግ። እነሱ ጥለውልኝ ቤቱ ሄዱ እያለ እሷ ናት። ከዛ ደግሞ ሰው ሲሰበሰብ ሁሉም በተሰበሰበበት የምታሳየን ፊት በቃ የለ ጥሩ ሰው እንደ የጥሩ ሰው ፊት እንደዛ ነው የምታሳየን። መጥፎች ናቸው። ይቺ መመልከቱ አይቀርም። ይቺ በሌላ አካውንት መመልከቱ አይቀርም። ያ ክፉ ናት፣ አውቃታለሁ። በጣም ክፉ ናት በጣም አስመሳይ ናት። ደግሞ ሰራተኛዋ ከኛ ጋር ስትሰበሰብ ቢንኪ ምናምን አምጥታ ትሰጣታለች። ግን ምግብ እኛ እንደማሰጣት ስለምናቅ ምግብ ይዘሽ ሂጂ ብለን ይዘና ስንሄድ አታስበላኝ ማለት ጣይ ቆሻሻ ነው የምትላት። እና እንደዚህ አይነት ክፉ ሰዎች አሉ። ሰው አትበድሉ። ሰው እንትን አትበሉ። አለውም ሆነ የለውም ብለን ሰው መናገር ጥሩ አይደለም። አረ ነው እኔ በጣም የሚያስጠላኝ ነገር ሰው እንትን የሚል ሰውን የሚበድል በተለይ እንደዚህ አይነት ሰዎች ሁለት ፌስ ያላቸው ሰዎች እውነት የስራቸውን ይስጣቸው። እና አንዳንዴ ስራ ስትሄድ ምን እንደማድረግ ታውቃላችሁ? ለጣራትና ምግብ ይዛ እኛ ጋር በልታ እንድትሄድ ነው ማድረግ። ይዛ ከሄደ በካሜራ ታይታለች። ውጭ ከሆነች ቤት ከሆነ ደግሞ አታስበላትም። ከውጭ ይዛ የምትመጣው ግን እስቲ ለቤት የምትሰራው ምግብ ደግሞ አሰጣትም። እና እንደ እግዚአብሔር ፍቃድ ደግሞ አሰሬን እንደ እግዚአብሔር ፍቃድ በጣም ልትይኝ ትፈልጋለች። ቢኮዝ በጣም ጥሩ ግንኙነት ነበረን 4 አመት ስንሰራ በጣም ጥሩ እንትን ያለንና እንደ እግዚአብሔር ፍቃድ
እንግዲህ ጦርነቱም ሰላም ከሆነ ምናምን እዚህ ቤት የጠርቼ ላይቭ ላይ እንገባለን። እውነት እመጣለሁ ብላኛለች። እኔ ወደዛ ለጊዜው መሄድ ስለማልችል ወደ መግባት ስለማልችል እሷ ትመጣለች። በጣም ነው የምንዋደደው። በጣም ማርያም በጣም ነው የምወዳት። በጣም የምትወደኝ ስቲል እስካሁን ትጠይቀኛለች። እና ያለሽበት መጥቼ በቃ ያንቺን ልጅ ማየት እፈልጋለሁ ነው ሁሌ ሁሌ ማርያም ሁሌ። ያ አሜሪካዊ ናት እሷ፣ እናቷ አሜሪካዊ ናት። እና እኔም በቃ አውሽ ያሉበት አሁን መሄድ ብችል ግን ለጊዜው አልችልም። እዛ ሳውዲ መግባት አልችልም እንዳልኳችሁ። እሷ ግን መምጣት ስለምችል እንደ እግዚአብሔር ፍቃድ እንገናኛለን። በጣም ብዙ አወራሁ አይደለም? አወራሁ። እዚህ ቼክ አድርጌ ልምጣ። ልጄ ተነስታለች፣ ግን ከሽፌ ጋር ናት። ይበቃናል መሰለኝ አይደለ? ይበቃናል ወይስ? ፍቅር አለሽ? እንኳን ሰማሽ። ተኝታለች አለች፣ ተነስታለች። ምንድን ነው ከእርግዝናሽ? ኦኬ ከታተለች ነበር። ሰላም ቴንኪው። እኔ ጀምራለሁ። አፓርትመንታችን ሁሉ ነገር አለው፣ ጂም አለው፣ ሩጫ ከፈለግሽም አለው፣ ሁሉ ነገር አለው። ሰው ጀምራለሁ። ግን ያው በሴክስ ስለወለዱ ቢያንስ ትንሽ ቢያንስ ሌላ 3 ሳምንት 4 ሳምንት ልጨምርና ጂም ቀጥታ ላይቭ ነው የምንጀምረው። ገና ነሽ? 5 ወሬ ነው። በቃ ትንሽ ነው የምጨምረው። ኦኬ ነበርሽ? ኦኬ እሺ። እንኳን ሰማሽ። ይፋትን ብጣሪያት ነው። እሷ በጣም ነበር መስማት የምትፈልገው። ልታረስ ሚጣና ሳይ ከሽፌ ጋር ናት። ታቅፋ ሲመጣ አሳያቸዋለሁ። ከመጣ ወደዚህ እስከ 7 ወር ግን መጀመር ይችላል። ከ6 ወር በኋላ ይቻላል። ከ6 ወር ከሆናችሁ ጂም መስራት ትችላላችሁ ከፈለጋችሁ። እና ቴንክ ሶ ማች ስላዳመጣችሁኝ። ደህና ነኝ። እንዴት ነሽ? ስታድግ ነው ስታድግ እፍረት ያምሻል። ቴንክ ሶ ማች ቴንክ ዩ። እንትኔ ከረክቲ ነበር የሰራሁት። ቀዘቀዘ። ታሪክ ያወራላችሁ ቀዝቅዟል። ወደዳችሁት? ቪዲዮ ልሰራ ነበር አስወራችሁኝ። ምን አለ ቪዲዮ ብሰራ አሁን ጀስታ 8 ሰው ነው እንትን ያለው። አሁን ደግሞ ሌላ ላይቭ ላይ ስገባ ይጠይቁኛል። ቪዲዮ ነበር መስራት የነበረብኝ። ኤኒዌይስ ችግር የለውም። ጡት ስለምቀንስ ኧረ ምን ትቀንሳለች? እንደውም አሁን ጡት አትፈልግም። ጡት ብቻ ለማውጣት የምትፈልገው ልጅ። አሁን ደግሞ ወደ እናቶች እንግባ። እሺ ይበቃናል የፍቅር ታሪኩ። እንግሊዝኛ ሳውዲ በምሰራበት ሰዓት ሰዎቹ ግማሽ በእናቷ አሜሪካዊ በአባቷ ሳውዲ ነበረች እና ለህፃኑ ልጅ ሲባል እንግሊዝኛ ይጓር ነበር ቤት ውስጥ። በዛ 4 ዓመት ነው የሰራሁት እዛ። በዛ ለምጄ ነበረ። ጥሩ ነበረ። ከሱ ጋር እንደውም ለመግባባት ምናምን ያን ያገዘኝ። ጂም ስሪ እሰራለሁ። አልሰማሽም? እሺ እሰራለሁ። ነዚህ ደህና ነች።
እኔ ራሱ አመሰግናለሁ ስለሰማችሁኝ። እኔ 5 ዓመት አይገባኝም። የሚገባችሁ እንዴት መሰላችሁ? አሁን ምሳሌ ያ ልጅቱ አረብኛ ጭራሽ ስለማይችል ግዴታ በእንግሊዘኛ ነው መግባት የምንችለው። አንቺ ደግሞ ምናልባት ወይ ሁለቱም የሚችሉ ከሆኑ ሞር ወደምችው ነው የምታደይ ወደ አረበኛው ማለት ነው። አሁን ምሳሌ አብራችሁ ፊሊፒን የሚሰራ ሰራተኛ ካለ እነሱ አብዛኛው እንግሊዝኛ ነው የሚቀናቸው እና ከእነሱ ጋር ብትለማመዱ ይጠቅማቸዋል። እንግሊዝኛ ይጠቅማቸዋል፣ በእውነት የሆነ ጊዜ ይጠቅማቸዋል። እኔ ምናልባት እዛ ቤት ባልሰራ እዛ ቤት ባለም ቢኖር ሹፌርም አላገባውም እንግሊዝኛም እንትን ላይ ነው ነበረ። ፐርፌክት ነኝ እያልኳቸው አይደለም፣ ግን በቃ ጠቅሞኛል። ቢያንስ ከእሱ ጋር ለመገናኘት ለማውራት ምናምን ለመግባባት ጠቅሞኛል። እንዴት ተዋወቃችሁ ከሽፌ ጋር? እንዲህ ምንድን ነው 1 ሰዓት ሙሉ ልቤ ሲወልቅ የቆየው እኮ ስለ ሽፌ ታሪክ ስለ ትውውቃችን እያወራው ነበረ። ምንድነው አሜሪካን ወንድ ጸባይ ንገሪን። ስለ አሜሪካኖቹ ጸባይ ነው። እነሱ ከወደዱሽ ይመቻሉ። ከወደዷችሁ እስማ የምትፈልጉን ነው የሚያደርጉላችሁ። ድጋሜ ቪዲዮ በሰራ ይሻለኛል። እኔ ራሱ ይደክመኛል እኮ ደግሞ አስበት ያን ታሪክ ደግሞ ድጋሜ አጣፍጦ ማውራቱ ራሱ። አዲስ ገቢዎች ቪዲዮ ሰራለሁ። ፎሎ አድርጉኝ፣ እሺ ፎሎ አድርጉኝ። ቪዲዮ ሰራላችኋለሁ። በምን አሁን ገና እየገባሽ እንዳይሆን ሞዴሬተር አታፍሪም እኮ ይሄን ሁሉ እንትን እየለፈለፍ አሁን እየገባው እንዳትይኝ። ኦኬ እዚህ ምንድነው? ሙስሊም ነበር። ሙስሊም ናችሁ? ሙስሊም አይደለም ባሌ ክርስቲያን ነው። ቴንክ ዩ። አንድ ሰዓት ሙሉ አወራሁ ማርያምን። አንድ ሰዓት ሙሉ ሚጣከሽ ፌጋናት አሁን ተነስታለች። እስኪ ምንድን ነው ያለችው? በጣም ትንሽ ልጅ ነው የምትመስይኝ ነኝ እኮ አሁን ትንሽ ውፍረት ይዞኝ ነው እንጂ ትንሽ ነኝ እኮ። እድሜን ነው የምትይው? እድሜም ትንሽ ነው። ከ26 አይበልጥም፣ አያንስም፣ አይበልጥም። ገና ነው ትንሽ ባልባልም ያው ግን አረ ኦኬ ማሚን አንዴን አሳይኝ። እሺ ሽፌ ካመጣት እዚህ ጋር አሳያቸዋለሁ። ኦኬ ከሳውዲ ነበርሽ? ማነው ጆርዳን ነበርሽ? ያኔ ደግሞ ሳውዲ ነበርኩ። ያ ሳውዲ ነበር የምሰራው። አሰሪ ደግሞ ምን እንዳለች ልንገራችሁ ስነግራት ማለት ነው። ያው እሷ ምንተን አይደለች የነሱ አይደለች የሆነ ሰው እያወራው ማለችኝ። ከዛ ሳሳያት እንደዛ ያየችው በጣም ትልቅ ነው አለችኝ። ማሻአላ ትልቅ ነው አለችኝ። ከዛ አመንሽው አለችኝ። እንደዚህ አመንሽው አለችኝ። የሳ ከዛ አሜሪካናው ስላት በቃ እነሱ ለትዳር ከሆነ የሚፈልግሽ በቃ ቢፈልግሽ ነው ቢወድሽ ነው በቃ ሂጅ አለችኝ ማለት ነው። እኔ ራስ ወዳድ መሆን አልፈልግም። አይውሽ እኔ ጋር ብትሰሪልኝ አለችኝ። ግን ደግሞ ያንቺ ህይወት ተቀይሮ ልጅ ወልደሽ ጥሩ ህይወት እንድትኖር ይፈልጋለሁ ሂጅ አለችኝ። የሚገርማቸው በጣም ላይስ እኮ ናት። ከዛ እንደውም እያንዳንዱ ነገር እያገዘች ማለት ነው። እያንዳንዱ ነገር የት ስቴት ነው ያለው ነው እሷ እዛ አሜሪካ ስለኖረች እዛም የተማረችው የተመረቀችው እና ከዛ ስለሱ ማጣራት ስላቸው እንዴት ነው ይሄ እርግጠኛ ለመሆኑ የት አካባቢ ነው ተወልዶ ያደገው የት ነው የተማረው ምናምን ማለት ነው። ከዛ በቃ ሂጅ አለች። ሂጂ ከተሳካ ተሳካ። ይሄ ደግሞ የማይረባ ወንድ ከሆነ ኦኬ ዱባይ ሂጅና ስሪ ያለችኝ። አግዝሻለሁ፣ በምትፈልጊው ነገር አግዝሻለሁ፣ ዱባይ ሂጅና ስሪ ያለችኝ። ቢካዝ ተመልሼ ሳውዲ መምጣት እንደማልሽ ታውቃለች።
እና ከዛ በቃ ሁሌ ነው የምጠይቀኝ ካገኘሁ በኋላ ጥሩ ነው ጥሩ ባል ነው ሁሌ ነው ጸሎት ዱዓ ማድረግልሽ መልካም ባል እንዲሰጥሽ ነው ማለት ነው የምትለኝ። ሁሌ ነው የምጠይቀኝ ሁሌ ከባልሽ ጋር እንዴት ተዋወቃችሁ? አይ በጣም ወይኔ በስማም ስወዳት ወይኔ ምን ልመልስ? ወፍር ያለው በስሱ ንገሪኝ። አይ እንዴ ምን ሆናችሁ ነው? ሪከርድ ካለ ሜንሽን አድርጉኝ። እሺ ሪከርድ አደረጋችሁ አትነገኝም። ምን ልንገራችሁ? እንዴት ተዋወቃችሁ እንዴ? አሁን እኮ እያወራሁ ነው። አንድ ሳሙላ ወሮ ደከመኝ። ልጄን ተነስታለች ላጥባት። የእንቅልፍ ሰዓቷ ስለሆነ ተብልሳ መተኛት አለባት። ይበቃናል። ጠብቄሽ እጠብቃለሁ። ራሴን ቴንኪ አመሰግናለሁ። በቃ እንደዚህማ ከወደዳችሁት ስቶሪውን ቀጥላለሁ። በቃ በዚህ ሰዓት ልግባ ማለት ነው አይደለ? ልጄ ስተኛልኝ። ቴንኪ ወዳችኋለሁ። ደግሞ ቻሌንጅ እንጀምራለን። እሺ የፎሎ ቻሌንጅ ምን እንደማስብ ታውቃላችሁ? የምን ስቶሪ ነው? በምን ድንቡሼ ምን ቻሌንጅ እንዳስብ ታውቃላችሁ? እኔ ታውቃላችሁ አረብ ሀገር ላይፍን አውቀዋለሁ። ሶ በቻልኩት አቅም ቻሌንጅ እየሰጡ እዛ የወለዱ ልጆቻቸውን የሚያሳድጉ ከባድ ሁኔታ ውስጥ ያሉ ሰዎች ቻሌንጅ እየሰጠን እንቀጥላለን ማለት ነው። እንደዛ አስቤያለሁ። እሺ